ባለፉት 5 ዓመታት ለጤናው ዘርፍ በሰጠነው ትኩረት አዳዲስ የሕክምና ማዕከላት ከዚህ በፊት እስከዛሬ ኢትዮጵያ ውስጥ ከነበሩ ሆስፒታሎች ለየት ባለ ሁኔታ ልቀታቸውን ባረጋገጡ ደረጃ ላይ እንዲገኙ በማድረግ በሕክምና መሳሪያም በግንባታቸውም በአጠቃላይ በጤና ባለሙያዎችም እንዲደራጁ በማድረግ 4 ሆስፒታሎችን ገንብተናል። 2ቱን ወደ ስራ አስገብተናል። 2ቱ ደግሞ ቀጥለው በቅርብ ጊዜ ወደ ስራ የሚገቡ ነው የሚሆኑት። ለአብነት ለመጥቀስ ላፍቶ ስፔሻላይዝድ ሆስፒታል ከ10 ቀን በፊት በክቡር ጠቅላይ ሚኒስትራችን ያስመረቅ ነው። ከአንድ ወር በኋላ ወደ ስራ የሚገባው የኮልፌ ስፔሻላይዝድ ሆስፒታል፣ ቀጥሎ ደግሞ የገላን ትራውማ ሴንተር ይመጣል። ከዛ በፊት የአበበች ጎበና ለህፃናትና እናቶች ሆስፒታልንም ወደ ስራ ማስገባታችንን እናስታውሳለን ማለት ነው። ይሄ ብቻ ሳይሆን የምንከተለው የመንግስታችን መርህ አዳዲስ መስራትና ጎዶሎችን መሙላት ብቻ ሳይሆን ነባሮቹ ያለባቸውንም እጥረት መቅረፍ፣ እንደዚሁም ያለባቸውን ጎዶሎ መሙላት፣ ማሻሻል፣ እሴት መጨመር፣ ማላቅ በመሆኑ ምክንያት ማስፋፋያ የተሰራለትና እንደዚህ አይነት ልቀት ማዕከል እንዲሆን የተደረገው ዳግማዊ ምኒልክ ብቻ አይደለም። ዳግማዊ ምኒልክም በዲኤንኤ በፎረንሲክ እና በስነ ምረዛ ብቻ ሳይሆን የአይን ስፔሻላይዜሽን በዚሁ ማዕከል ገንብተን በዚሁ በለውጥ ዘመን ውስጥ ወደ ስራ አስገብተነዋል። ያም ብቻ አይደለም፣ የኩላሊት እጥበትም በተመሳሳይ ሁኔታ በዚሁ ማዕከል ዘመኑን በዋጀ መሳሪያ ታግዞ አገልግሎት እንዲሰጥ ያደረግንበት፣ ብዙዎች የኩላሊት እጥበት ወጪያቸውን መሸፈን የማይችሉ ዜጎቻችን በነፃ እዚህ የኩላሊት እጥበት እንዲያገኙ ማድረግ የቻልንበት፣ ለህዝባችን ያለንን ትኩረትና አክብሮት የገለጽንበት ጭምር ነው። የዘውዲቱ ሆስፒታልንም ከወሰድን 2 ጊዜ ነው አዳዲስ አገልግሎቶችን የከፈት ነው። በመጀመሪያ ዙር የህፃናት ህብለሰርስርና የአንጎል ቀዶ ጥገና ህክምና ማዕከልን ነው። ቀጥለን ደግሞ ሙሉ ለሙሉ ጠቅላላ ህክምናውን በማዘመን ዘመናዊ የህክምና መሳሪያዎችንም በመጨመር የቀድሞውን ህክምና መጠን በእጥፍ ደረጃ በማሳደግ እንደ አዲስ የገነባ ነው። የመጀመሪያውን ሆስፒታል በብዙ እጥፍ ከፍ የሚያደርግ ነው። ከዚህም አልፎ ባለ ሳምንት ያልነው በሚቀጥሉ ሳምንታት ውስጥ አገልግሎት የምናስጀምረው ራስ ደስታም ዝግጁ ሆኗል ማለት ነው።